ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ባህር ዳር ዳግመኛ የቦምብ ጥቃት ተፈጽሟል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር የልዩ ኦፕሬሽን ቡድን ዛሬም በባህር ዳር ከተማ ነውካ አደባባይ አካባቢ ከምዕሸት አካዳሚ ጎን በሚገኘው ያረጋ ከበደና የአብይ ደህንነት ስምሪት መስጫ ተቋም ላይ የቦምብ ጥቃት በማድረስ ተሰውረዋል። በጥቃቱም ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ ማድረስ ተችሏል ሲል ፋኖ ሙሉሶይኒ አባት የአማራ ፋኖ በጎጃም አንደኛ ክፍለ ጦር ህዝብ ግንኙነት ገልጿል። በተያያዘም ኤፍሬም አጥናፉ ብርጌድ ጎጃም አገው ምድር 3ኛ ክፍለ ጦር በጠዋቱ አዲስ ቅዳም ከተማ ገብቶ ጠላትን እያሯሯጠውም ይገኛል። ይህ በእንዲህ እንዳለ የ8ኛ በላይ ዘለቀ ክፍለ ጦር ሶማ ብርጌድ ገድል ሰርቷል። የስምንቱ ቦምቦች ጨዋታዎች የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ በናርጅና ውጋ ወረዳ ሳፈቅዳ ቀበሌ ከሌሊቱ 10 ሰዓት እስከ 11 ሰዓት በጠላት ካምፕ ላይ ሰርጎ በመግባት በተፈጸመ የቦምብ ጥቃት እንዲሁም የጠላትን ምሽግ በመስበር በተደረገው እልህ አስጨራሽ ውጊያ 10 ቅጥረኛ ምንሻና አድማ ብተና የተደመሰሰ ሲሆን በርካታ የጠላት ኃይል በስምንቱ የቦምብ ጨዋታዎች ከባድ ቁስለኛ መሆናቸው ተረጋግጧል። በናርጅናው ጋር የሚገኘው ሶማ ብርጌድ መጋቢት 7 2017 ዓ.ም በወሰደው ውጊያ 2 ስኬስ 2 አብራራው 1 ኮሪያ ክላሽ መማረክ ችሏል። በዚህ ውጊያ ጫን ያለው ሻለቃና የብርጌዱ ተወርዋሪ ኃይል ተሳትፈዋል። ይህ በእንዲህ እንዳለ አስርገን ያስገባናቸው አርበኞችም ገለው ወጥተዋል። ሸበል በረንታ ሽፈራው ገርባው ብርጌድ ከጠላቱ ጋር ወግነው ህዝባቸውን እየበደሉ መሆኑን የተረዱት የውስጥ አርበኞች ብርቁ ዘበንና ዋል በላይ ሃይማኖት የተባሉ የሚሊሻ አባል አብረዋቸው ደፈጣ ላይ የነበሩ 2 ሚሊሻና 1 ፖሊስን ምሽጋቸው ላይ እንዳሉ ቀንሸዋቸው ሽፈራው ገርባው ብርጌድን ተቀላቅለዋል። ሟቾቹም እውነቱ ባዬ ባንዳ ሚሊሻ፣ ሲሳይ ባንዳ ፖሊስ፣ ዋለልኝ ባንዳ ሚሊሻ መሆኑ ታውቋል። በተያያዘም ከሁለት ወረዳ የጓጉሷና እንካሻ ወረዳ ተወጣጥቶ የመጣው ዘራፊ የብልጽግና አጎብዳኝ ወረንበር ጠባቂ ኃይል ፋኖን አጸዳለሁ ብሎ የመጣ መንጋ 2 ንጹሃንን ጫራ ጎጥ የረሸነና ባጃጅን ከጥቅም ውጭ ሲያደርግ ካበራ ጎጥ የጓጉሷ ብርጌድ ይህንን ወንበዴ ቡድን 4 ሙትና 7 ከባድ ቁስለኛ ተደርጎ እግሬ አውጭኝ ብሎ ፈርጥጧል። የአማራ ፋኖ በጎጃም የራስ ቢትወደድ መንገሻ ቲከማ 5ኛ ክፍለ ጦር የጓጉሷ ብርጌድ አናብስቶች ቀን በቀን ክንዱ ብርቱ በመሆን ለጠላት አይቀመሴ እሬት ሆነዋል። በአጠቃላይ ጫራ ያመቱ አቦዬ የሚከበር ሲሆን ሃይማኖት ጠሉ በንጹሃን ህዝብ መደበቅ የሚፈልግ በዓሉ በሰላም እንዳይከበር ሲያደርግ የሴቶች እጅ ቦርሳ፣ ስልክ፣ የግለሰቦች ሶላር ሳይቀር ሲዘርፉ አከርካሪው ተመትቶ ፈርጥጧል ሲል ፋኖ መሰረት አዳሙ የብርጌዱ ዋና ሰብሳቢ ለክፍለ ጦሩ ሚዲያና ኮሙኒኬሽን ክፍል ገልጿል ሲል የአማራ ፋኖ በጎጃም 5ኛ ክፍለ ጦር የሚዲያ ባለሙያ ፋኖ የሴፍ አረጋዊን ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ በወሎ ቤተ አማራ ተጠናክሮ በቀጠለው የህልና ተጋድሎ ምዕራብ ወሎ ኮር ንጉስ ሚካኤል ክፍለ ጦርና ሼህ ሁሴን ጅብሪል ክፍለ ጦር በጋራ በመሆን ታላቅ ጀብድ ፈጽመዋል። የካቲት 5 2017 ዓ.ም ከለላ ወረዳ 11 ፈረስ ቤት ከንጋቱ 1 ሰዓት ጀመረው ከ4 ወረዳዎች ተውጣጣ ከመጣ ሆድ አደር ሚሊሻና አድማ ብተና ጋር የተደረገ እልህ አስጨራሽ ውጊያ በጀግኖቹ ክፍለ ጦሮች ጥምረት የበላይነት ተጠናቀቀ። የካቲት 5 2017 ዓ.ም ከለላ ወረዳ 11 ፈረስ ቤት ከንጋቱ 1 ሰዓት ጀመረው ከ4 ወረዳዎች ተወጣጣ ከመጣ ወዳደር ሚሊሻና አድማ ብተና ጋር የተደረገ እልህ አስጨራሽ ውጊያ በጀግኖቹ ክፍለ ጦሮች ጥምረት የበላይነት ተጠናቋል። ይህ ከ4 ወረዳዎች ተወጣጣው የሚሊሻ አባልና የአድማ ብተና አባላት በመከላከያ መካናይዝድ ኃይል ታግዞ ወደ ፋኖች ለማጥቃት ቢሄዱም ያልታሰበ ዱብዳ ገጥሟቸው በሰው ህይወትና በቁስ ከባድ ኪሳራ አስተናግደው ውለዋል። ተጋድሎውን አርበኛ 50 አለቃ አደም አሊ ሲመራው የዋለ ሲሆን ያገዛዙ ኃይል በርካታ ሞትና ቁስለኛ አስተናግዷል። አንድ የቡድን መሳሪያና ክላሾችም ተማርከዋል። በዚህም የፋኑን በትር መቋቋም ያቃተውና የተበሳጨው ያገዛዙ ዙፋን ጠባቂ ሆድ አደር ሚሊሻና አድማ ብተና የህዝብ ተቋማትን፣ የገበሬውን እህል፣ የነጋዴውን ሱቆች ሲዘርፉ ውሏል ሲል የአማራ ፋኖ በወሎ ቤተ አማራ አስታውቋል። ሰሞነኛ መረጃዎች እነኛህን ይመስሉ ነበር።